በዛሬ ቪዲዮ ለሚድ ኤግዛም ያዘጋጃችኋል ብለን ያሰብነው እንዲሁም ማንበብ ካልጀመራችሁ ደግሞ የምታነቡበትን ቦታ ጋይድ ያደርጋችኋል ብለን ያሰብነው የጅማ ዩኒቨርሲቲ ግሎባል ትሬንድ ሚድ ኤግዛም ዘንላችሁ መጥተናል። እስከ ቪዲዮ ፍጻሜ በመቆየት የጅማ ዩኒቨርሲቲ የፈተና አወጣጥ ስርዓት በቀላሉ እንድትረዱ ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን። አንደኛ ጥያቄ A nation is a group of people who shares a history, tradition, culture, and often language, even if the group does not have a country of its own. ጥያቄው ምንድነው እያለን ያለው አንድ ብሔር ወይም ደግሞ ኔሽን የምንለው ነገር የራሱ ሀገር ባይኖረውም እንኳን የጋራ ታሪክ፣ ወግ፣ ባህልና አብዛኛውን ጊዜ የጋራ ቋንቋ ያላቸው የሰዎች ስብስብ ወይም ግሩፕ ኦፍ ፒፕል ነው እያለ ብሔር ማለት ለምሳሌ አሁን የኦሮሞ ብሔር አለ። ይሄ ምንድነው የጋራ ቋንቋ ወግና ስርዓት ያላቸው ሰዎች የመሰረቱት ወይም ባህል የጋራ ቋንቋ ያላቸው የሰዎች ስብስብ ነው። ነገር ግን ይሄ የሰዎች ስብስብ የራሱ የሆነ ሀገር ላይኖረው ይችላል። ይሄ ስለዚህ ጥያቄው ምን ያደርገዋል? ትክክል ያደርገዋል። ጥያቄው ምንድነው እያለን ያለው አንድ ብሔር ሀገር ባይኖረው እንኳን ሀገር ባይኖረውም ብሔር ሊሆን ይችላል ወይም ደግሞ ብሔር ሀገር የራሱ ሀገር ላይኖረው ይችላል እያለን ያለው ይሄ ትክክለኛ ሀሳብ ስለሆነ አንደኛ ጥያቄ ትሩ እንለዋለን ማለት ነው። ሁለተኛ ጥያቄ non state actors are all those actors that are not representative of the state that operate at the international level and are potentially relevant to international relation. መንግስታዊ ያልሆኑ ተዋናዮች ወይም ደግሞ non state actors የምንላቸው አቀፍ ደረጃ የሚንቀሳቀሱና በዓለም አቀፍ ግንኙነት ላይ ተጽዕኖ የሚፈጥሩ መፍጠር የሚችሉ አካላት ማለት ነው። እነዚህ ኤንጂኦዎች የምንላቸው ዩኤስኤዲ ምናምን የምንላቸው እነዚህ በዓለም አቀፍ ደረጃ እየተንቀሳቀሱ ሰዎች የሚረዱ ሊሆን ይችላሉ፣ ሰላም አስከባሪዎች ሊሆን ይችላል። ብቻ እነዚህ ምንድነው እያለን ያለው መንግስታዊ አይደሉም፣ ነገር ግን በዓለም አቀፍ ግንኙነት ላይ ተጽዕኖ መፍጠር የሚችሉና ነገር ግን የሀገራት መንግስትን የማይወክሉ አካላት ናቸው እያለን ወይም ደግሞ ስቴት አክተሮች ናቸው እያለን ይሄ ደግሞ ትክክለኛ ሀሳብ ነው። እነዚህ ተዋናዮች የትኛውን ሀገር ወክለው የሚንቀሳቀሱ አይደሉም፣ ምክንያቱም ስቴት አክተርስ ናቸው። ላይክ ኤንጂኦስ ማንንም የትኛውን ሀገር አይወክሉም። ስለዚህ ይሄ ትክክለኛ ሀሳብ ይሆናል ማለት ነው። እዚህ ውስጥ ለመጥቀስ ያህል ግብረሰናይ ድርጅቶች ሊሆን ይችላሉ፣ ዓለም አቀፍ ኩባንያዎች ሊሆን ይችላሉ፣ አሸባሪ ቡድኖችም በዚህ ውስጥ ሊካተቱ ይችላሉ። ዓለም አቀፍ ላይ የሚሰሩ መንግስትን የማይወክሉ የትኛውንም ሀገር መንግስት አይወክሉም። ዓለም አቀፍ ሪሌሽንሽን ላይ ግን ተጽዕኖ መፍጠር ይችላሉ። እነዚህ ስቴት አክተርስ ማለት ነው። ሶስተኛ ጥያቄ realism war is not inevitable, rather it is frequent and that frequency can be reduced by strings, norms and rules. ለአይዲያሊዝም ምሳቤ ወይም ደግሞ አይዲያሊዝም ለምንለው ቲዎሪ ጦርነት የማይቀር ነገር አይደለም፣ ይልቁንም በተደጋጋሚ የሚከሰት ክስተት ነው። ይህን ጦርነት ድግግሞሽ በህግ ወይም በስርዓት መቀነስ ወይም ደግሞ ከተቻለ ማጥፋት ነው፣ ግን ማጥፋት ስለማይቻል መቀነስ ይቻላል ብሎ ያምናል እያለን ያለው ይሄ ትሩ ነው። የአይዲያሊዝም ሰዎች የሰው ልጅ ሰላማዊ መሆን ይችላል ብሎ ያምናልና ስለዚህ ጦርነት የግዴታ የሚመጣ ነገር ሳይሆን በሰው ሰራሽ ስህተት ሰዎች የሚሰሩት ጥፋት ወይም ደግሞ ስህተት ነው እንጂ ይሄ የግድ የሚመጣ ነገር ስላልሆነ ይሄን ነገር ማጥፋት ይቻላል ብሎ ያምናል ማለት ነው። እና ይሄን በውይይት በዓለም አቀፍ ግንኙነት በማድረግ እና ስርዓቶችን በመፍጠር እነዚህ ማስቆም ወይም ደግሞ መቀነስ ይቻላል ብሎ ያምናል። ይሄ የአይዲያሊዝም ምሳቤ ነው። አይዲያሊዝም የተባለበትም ይሄ አይዲያሊዝም በሐሳብ ደረጃ ነው እንጂ ሪያሊቲ ይሄን ነገር ማውረድ ትንሽ ከበድ ስለሚል ነው ማለት ነው። ስለዚህ ሶስተኛ ጥያቄ ትሩ ይሆናል ማለት ነው። አራተኛ ጥያቄ for liberalism non-state actors such as international organization are as important in international relations as state actors. በለም ጥያቄው ምንድነው እያለን ያለው ለሊበራሊዝም ሳቤ እንደ ዓለም አቀፍ ድርጅቶች ያሉ መንግስታዊ ያልሆኑ ተዋናዮች በዓለም አቀፍ ግንኙነት ውስጥ እንደ ሀገራት እኩል አስፈላጊ ናቸው እያለን ያለው ሊበራሊዝም ምን ብሎ ያምናል? በሰዎች ነጻነት በህዝቦች ከልክ ያለፈ በሚባል ደረጃ ነጻነት የሚያምን አስተሳሰብ ነው ሊበራሊዝም። ስለዚህ እነዚህ ነን ስቴት ወይም ደግሞ ነን ስቴት አክተርስ የምንላቸው በዓለም አቀፍ ደረጃ
እንደ ሀገራት እኩል አስፈላጊ ናቸው ብሎ ያምናል። ምክንያቱም እንዳልኳችሁ ከልክ ያለፈ በሚባል ደረጃ ነፃነት ስለሚሰጥ እንደነዚህ እንትኖች ነፃነት ያስፈልጋቸዋል ብሎ ስለሚያምን ማለት ነው። ሊበራሊዝም እንደ ሀገራት ሁሉ እንደ የተባበሩት መንግስታት ድርጅት ዩኤን ተቋማት በዓለም ሰላማዊ እና ትብብር ላይ እኩል ሚና አላቸው ብሎ ያምናል። ሰላም በመስጠቱ ምክንያት ይሄ ነፃነታቸው እነሱም ለሁሉ የሚሰጥ ነፃነት ስለሆነ እነሱም እንደ ሀገራት እኩል በኢንተርናሽናል እንትኑ ተጽዕኖ ያሳድራሉ ብሎ ያምናል። ስለዚህ ትክክለኛ ሀሳብ ይሆናል ማለት ነው። ሶስተኛ ጥያቄ አናርኪ ኢን ኢንተርናሽናል ሪሌሽን ሪፈርስ ቱ ብሬክዳውን ኦፍ ላው ኤንድ ኦርደር። በዓለም አቀፍ ደረጃ የአናርኪ የምንለው ነገር የህግ ስርዓት መደፍረስ ነው እያልን ያለው ወይም መጣስ ነው እያልን ያለው። ይሄ ደግሞ ትክክል ያልሆነ ሀሳብ ነው። ምክንያቱም አናርኪ ማለት በዓለም አቀፍ ደረጃ የበላይ ወይም ማዕከላዊ መንግስቱ መኖር ማለት ነው። ወይም ደግሞ የዓለም አቀፋዊ አህዳዊ የሆነ መንግስት ሲኖር ማለት ነው። አንድ መንግስት ብቻ ሲኖር ይሄ አናርኪ ይባላል እንጂ መደፍረስ ወይም ደግሞ መጣሱ አናርኪ ወይም ደግሞ የአናርኪ ተቃራኒ ሲሆን ነው እንደዛ የሚሆነው። ስለዚህ አምስተኛ ጥያቄ ፎልስ ይሆናል ማለት ነው። ባይፖላር ስትራክቸር ሚዲየም ኤንድ ስሞል ፓወር አር ኖት አፎርድድ ሞር ሩም ፎር ማኒቨሪንግ ኤንድ ሞር ኢንዲፔንደንት ፎሬን ፖሊሲ ሮል። ምንድነው ጥያቄው እያለን ያለው? በባይፖላር ስትራክቸር ወይም ደግሞ ዓለም በሁለት መንግስታት ብቻ ስር ስትወድቅ ማለት ነው። ኃይሎቹ ሁለቱ ሀገራት ሲሆኑ ማለት ነው። በዚህ ስርዓት ጊዜ ሚዲየም ወይም ደግሞ መካከለኛና ትንንሽ ኃይሎች በነፃነት ለመንቀሳቀስ የራሳቸውን ነፃነት የውጭ ፖሊሲ ለማራመድ ሰፊ እድል አይሰጣቸውም እያለ ነው። ይሄ ትክክለኛ ሀሳብ ነው። ለምሳሌ በወርልድ ዋር ጊዜ አሜሪካና ራሽያ ነበሩ ሁለቱ ዓለም አቀፍ ትልልቅ የሚባሉት ኃይሎች ማለት ነው። በዚህ ጊዜ እንደዚህ ትንንሽ ሀገሮች የሚባሉት ወይም ደግሞ ሚዲየም የሚባሉት መምረጥ አለባቸው። የዚህ እነሱ ወይ አንዱ ሳይድ መምረጥ አለባቸው። ወይ ራሽያ መሆን መቻል አለባቸው ወይ አሜሪካ መሆን መቻል አለባቸው። የራሳቸውን ፖሊሲ ወይም ስትራቴጂ መቅረጽ አይችሉም። በሁለቱ ስር ነው የሚወድቁት። እንደውም አብዛኛው ሀገራት በዛ ስር ነበሩ በዛ ጊዜ። ስለዚህ መሆናችሁም የራሳችሁን እድል ወይም ደግሞ ፖሊሲ ለመቅረጽ አመቺ ሁኔታ ይፈጠርላችሁም። ስለዚህ ይሄ ትክክለኛ ሀሳብ ይሆናል ማለት ነው። ጥያቄ The international system prior to 1945 can be described as unipolar system with power being shared between two great powers. ከዚህ ጥያቄው ምንድነው ያለን ያለው? ከ1945 በፊት የነበረው ዓለም አቀፍ ስርዓት ስልጣን በሁለት ታላላቅ ኃይሎች መካከል የሚጋራበት ዩኒፖላር ወይም ደግሞ አህዳዊ ስርዓት ተብሎ ሊገለጽ ይችላል እያለ ነው። ይሄ ጥያቄ ሁለት ስህተት ይዟል። የመጀመሪያው ከ1945 በፊት የነበረው ዓለም አቀፍ ስርዓት የሚባሉ መልቲፖላር ነው እንጂ ዩኒፖላር አይደለም። በእንግሊዝ፣ በፈረንሳይ፣ በጀርመን፣ በራሽያ በእነዚህ በሙሉ ተከፋፍሎ ስልጣን የተያዘበትና መልቲፖላር በሚባለው የሚገለጽ እንጂ በዩኒፖላር አይገለጽም ማለት ነው። ሁለተኛ ደግሞ ዩኒፖላር ሁለት ሀገራት ሲሆን በሁለት ታላላቅ ኃይሎች መካከል የሚጋራበት ወይም ደግሞ ምንድነው እያለን ያለው ጥያቄው ላይ የነበረ ሼርድ ቢትዊን ቱ ግሬት ፓወርስ አለ። በሁለት ሀገሮች የሚጋሩት ኃይል ባይፖላር ነው እንጂ ዩኒፖላር አይደለም ማለት ነው። አንደኛ ምን የሚለውን ተሳሰተ። በ1945 በፊት የነበረው ሁለት ታላላቅ መንግስታት ነው ሲመሩት የነበረ አለ። ይሄ ትክክል ያልሆነ ነበር። እንግሊዝ፣ ጀርመን፣ ራሽያ ምናምን ነበሩበት። ይሄ ስህተት ነበር። ሁለተኛ ደግሞ ሁለት ሀገራት የሚመሩት አመራር ባይፖላር እንጂ ዩኒፖላር አይደለም። ስለዚህ ሁለቱን ስላለ ሰባተኛ ጥያቄ ፎልስ እንለዋለን ማለት ነው። ስምንተኛ ጥያቄ ሶሻል ኮንትራክት ቲዮሪስትስ ቢሊቭ ዛት ስቴት ዚስ ዘ ሪዛልት ኦፍ ሶሻል አግሪመንት። እነዚህ ፈላስፎች በብዛት ቶማስ ሆብስ እና ጆን ሎክ ነው እንደዚህ ይሄን ሀሳብ የሚያራምድ። በሶሻል ኮንትራክት ቲዮሪስት ሀሳብ መሰረት ሰዎች በሰላም አብረው ለመኖር ሲሉ የራሳቸውን መብት በከፊል ለሚመሰረቱት መንግስት አሳልፎ የሚሰጡበት በመካከላቸው የሚመሰረት ውል ነው ማለት። ይሄ ስቴቱ የነሱን መብት አሳልፎ ይሰጡታል ማለት ነው። ምክንያቱም ያላቸውን ሰላም ለማስጠበቅ ማለት ነው። በከፊል ነው እንጂ ሙሉ በሙሉ አይደለም። እና ሀገር የተመሰረተችው በዚህ መንገድ ነው። ሰዎች
ሰዎች ባረጉት አግሪመንት ወይም ደግሞ ስምምነት መሰረት ነው። ጥያቄውም እንደዛ ነው የሚለው። እነሱም ሀሳባቸው ይሄ ነው። ትክክለኛ ሀሳብ ስለሆነ ጥሩ እንለዋለን ማለት ነው። ጥያቄ ኤንጂኦስ አር ዋን ኦፍ ትራንዚሽናል አክተርስ ዛት ኤክስፔንድ ኦነርሺፕ ማኔጅመንት ፕሮዳክሽን ኤንድ ሴልስ አክቲቪቲስ ኢንቱ ሴቨራል ካንትሪስ። ጥያቄው ምንድነው እያለን ያሉ መንግስታዊ ያልሆኑ የሆኑ ድርጅቶች የሚባሉት ወይም ኤንጂኦስ የሚባሉት ስራቸው ምርትና ሽያጭ ወደ ተለያዩ ሀገራት የሚያስፋፉ ዓለም አቀፍ ተዋናዮች ናቸው እያለን ያለው ጥያቄው ማለት ነው። ነገር ግን ይሄ እየገለጸ ያለው የኤምኤንሲ የሚባለውን መልቲናሽናል ኮርፖሬሽንስ ወይም የግዙፍ ንግድ ኩባንያዎች የሚባለው ነው እንጂ የኤንጂኦስ አይደሉም። ኤንጂኦስ የምንላቸው ግብረሰናይ ድርጅቶች የምንላቸው ናቸው። ለተለያዩ ለተጎዱ ሀገራት ድጋፍ የሚሰጡ አካላት ናቸው እንጂ ምርትና ሽያጭን ወደ ተለያዩ ሀገራት የሚያስፋፉ ዓለም አቀፍ ተዋናዮች አይደሉም። ስለዚህ 9ኛ ጥያቄ ፎልስ እንለዋለን ማለት ነው። 10ኛ ጥያቄ ፖለቲካል ዶክትሪን ዛት ፕሮሞትስ ዘ ኢንተረስት ኦፍ ፓርቲኩላር ግሩፕ ኦፍ ኔሽን ዊዝ ዘ ኤም ኦፍ ሜንቴኒንግ ኤንድ ፕሮሞቲንግ ሰልፍ ገቨርናንስ ኢዝ ኮልድ ናሽናሊዝም። 10ኛ ጥያቄ ምንድነው እያለን ያለው ራስን በራስ ማስተዳደርና ለማሳደግ በማለም አንድ የተወሰነ ህዝብ ስብስብ ጥቅም የሚያራምድ የፖለቲካ ሀሳቢ ብሔርተኝነት ይባላል እያለን ነው። ይሄ ብሔርተኝነት ምን ማለት መሰላችሁ? የአንድ የጋራ ማንነት ያለውን ህዝብ ጥቅም ሉዓላዊነት ለማስከበር እንዲሁም ራሱን በራሱ እንዲያስተዳድር የሚሰራ ፖለቲካ ነው። ምንድን የአንድ የጋራ ማንነት ያላቸው ወይም ደግሞ ኔሽን የምንላቸው ብሔር የምንላቸው የእነሱን ጥቅም ለማሳደግ የሚሰራ ነው እያለን የሚሰራ ነው ብሔርተኝነት። ይሄ ናሽናል ብሔርተኝነት የምንለው እና አረፍተ ነገሩ እውነት ነው። ይሄ ነገር ግን ከዚህ ላይ እንድታውቁት የምፈልገው ነገር ብሔርተኝነት ፖዘቲቭ ወይም ደግሞ ኔጌቲቭ ሊኖረው ይችላል። ፖዘቲቭ ሲሆን ለምሳሌ ኢንዲያኖች ከእንግሊዝ አገዛዝ የወጡት በዚህ በብሔርተኝነታቸው ምክንያት ነው። ራሳቸውን ብሔራቸውን እንትን ብለው ራሳቸውን ለማሳደግ በመሞከራቸው። ሁለተኛ ኔጋቲቭ ሲሆን ደግሞ አዶልፍ ሂትለር ማንሳት ይችላል። አዶልፍ ሂትለር ከ6 ሚሊዮን በላይ አይሁዳዊ የገደለው እሱ ብሔርተኛ ሆኖ የኔ ዘር ከሌሎች የተሻለ ነው ብሎ በማሰብና ብሔሩን አሳድጋለሁ ወይም ደግሞ ብሔርተኛ ስለሆነ ያለውን የግሩፕ ያላቸውን ስብስብ አሳድጋለሁ ብሎ በማሰቡ ነው። እንደዚህ ያለው ብሔርተኝነት ደግሞ ሀገርን የሚጎዳ ይሆናል ማለት ነው። ስለዚህ ብሔርተኝነት መጥፎም ጥሩም ሊሆን ይችላል የሚለውን እንድትይዙ ነው። 10ኛ ጥያቄ ጥሩ ነው። የዛሬው ቪዲዮ በዚህ ጨርሰናል። እባካችሁ ኮሜንት ላይ እየገባችሁ ያላችሁ ሀሳብ ግለጹልን። የሚስተካከል ነገር ካለ የሚሻሻልም ነገር ካለ ምክንያቱም እኛ ምን ያህል ከእናንተ ጋር ተደራሽነት እንዳለ የምናውቀው በኮሜንታችሁ ነውና ቀጣይነት እንዲኖረው ያላችሁ ማንኛውም ከወደዳችሁት በዚሁ ይቀጥል፣ ካልወደዳችሁት ደግሞ የሚስተካከልም ነገር ካለ እንድታሳውቁ ለማሳሰብ እንወዳለን። ቪዲዮውን ከወደዳችሁት ላይክ በማድረግ ለብዙ ተማሪዎች እንዲደርስና የእናንተን ዩኒቨርሲቲ ያላችሁበት ዩኒቨርሲቲ ብዙ ጥያቄዎች እንድንሰራ እንድታበረታቱ ለማሳሰብ እንወዳለን። ይህን ቻናል ሰብስክራይብ፣ ላይክ እና ቪዲዮዎቹ ደግሞ ለሌሎች ተማሪ ሼር በማድረግ እንድታበረታቱ ለማሳሰብ እንወዳለን። ስለምትከታተሉ ከልብ እናመሰግናለን።